ነበረ። ቅዱስም አስቀምጦ ሲጠይቃቸው እነሱም እንደማያውቁና አንተ እንዴት ነው እንደዚህ የምትገምተንም በማለት ምላሻቸውንም ከሰጡ በኋላ ለሳምሪ ብዙ ብር እንዳስገባላት አስመስሎ ነግሯት ነበረ። ካሌብም ከነገራት በኋላ ሁሉም ነገር እንደተሳካለት ለጓደኛው ደውሎ እየነገረው ሳምሪ ያለውን ነገር እየሰማች ነበር። ክፍሉ የተጠናቀቀው ያሰብኩት ሁሉ ተሳክቶልኛል፣ ንግስቷ እያመነችኝ ነው ያለችው። ለሳምሪም ከ1 ሚሊዮን ብር በላይ እንዳስገባላት ካየች በኋላ እጅግ ተናዷለች። ሆኖም አሁን እኔ እንደምፈልገው እየሄደልኝ ነው ብሎ ለጓደኛው እየነገረው እሷም ልብስ ይዟ መታ በር ስር እያዳመጠች ክፍሉ ተጠናቆ ነበር። ሆኖም ሲያያት እጅግ ነበር የደነገጠው። ምን እያረግሽ ነው ብሎ እየተንቀጠቀጠ ሲጠይቃት ምን ነው ልብስ ይዤ መጥቼ ነው በማለት ትለዋለች። አይ እንዴት ነው እሱ ምን አየሽ ብሎ ሲላት እሷም ዝም ስትለው እጆቿን ይዞ ሲጎትታት ነበረ። እሷም ልቀቀኝ እንጂ ምን እየሆንክ ነው በማለት እጁንም አስለቅቀው ትሄዳለች። እሱም እጅግ ይናደዳል። ምንድነው ሰምታ ይሆን ወይ በማለት ተናዶ ነበረ። ሆኖም ዛሬ ላይ የሄሉ ልደትም ስለሆነ ቅዱሴ ሳምሪን በፍጹም ሄሉ እንደዚህ አታደርግም ነበረ፣ እኔ እንዲሁ ነው እየተጠራጠርኳት ብሎ ይነግራታል። እሷም አይ ጋሼ ይሁን ብለን እንቀበል እንጂ እንዴት መሳሪያ ውስጥ ምን ይሰራል? ስልኩስ እናተ ክፍል እሷ ጋር ምን ይሰራል ብላ ትጠይቀዋለች። ሆኖም ሄሉ እንደዚህ ጨካኝ አይደለችም፣ እንደዚህ ልትወጋውማ በፍጹም አትችልም ብሎ ይነግራታል። እሷም አይ እኔ አንተ እንድትጎዳ ስላልፈለኩኝ እንጂ ዝም ብለንም ማሳለፍ እንችላለን ጋሼ፣ እኔ የምፈራው አንተ ትጎዳለህ ብዬ ነው ትለዋለች። እሱም አይ ልክ አልነበርኩም ብሎ ሲላት አይኖቿን እያየ እጆቿን ይዞ በቃ ይቅርታ እጠይቃታለሁ ብሎ ይላታል። ይቅርታ ጠይቃት ብላ ካለችውም በኋላ ከእንደገና ሳሎን ላይ ቁጭ ብሎ ሳምሪም ሳሎን ላይ ነበረች። ዛሬ የሄሉ ልደት ነው፣ የሆነ ነገር አስቤ ነበር ብሎ ሳምሪን ያማክራታል። ሳምሪም ምን አስበክ ነው ብላ ስትጠይቀው አይ ዛሬ ውጪ ላይ ልጋብዛት እራትና ሰፕራይዝ ላድርጋት ብሎ ይነግራታል። ጋሼ እንደዛ ከምታደርግ እሷን በደንብ ሰፕራይዝ እና ለማስደሰት ከፈለክ መኝታ ክላስ ውስጥ እናስተካክልና እኔም ቆንጆ እራት እሰራለሁኝ። እሷም እረስቶታል ብላ ባለችበት ሰዓት መኝታ ክላስ ስትገባ ሰፕራይዝ ትሆናለች ብላ ትለዋለች። እሱም ይሄ እጅግ በጣም ጥሩ ሀሳብ ነው፣ ልክ ነሽ፣ እንደዛ ከሆነ ሄጄ የሚያስፈልገውን ነገር ይዤ እመጣለሁ፣ በጣም አመሰግናለሁ ብሎ ይላታል። አረ ምስጋና አስፈልገውም ብላ ሳምሪም ስትመልስለት አይ ለእኛ ትዳር እኮ እጅግ ተዋጽኦ አድርገሻል፣ እስካሁን ድረስ ትዳራችን እንዲቆም ዋጋ እየከፈልሽልን ነው በማለትም ይመልስላታል። አይ ጋሼ ምንም ማለት አይደለም ብላ አሁንም አይኖቹን ትመለከታለች። ሳምሪም እጆቿን ይዞ እያለ አይኖቹን ስታይ ሄሉ ትመጣለች። እሷም ከመጣች በኋላ እንዴ አቋረጥኳችሁ እንዴ በማለት እጅግ ትናደዳለች። ቅዱሴም አንቺ እንዳሰብሽው አይደለም ብሎ ይከተላታል። እሱም ሂድና ጨርስ፣ እጆቿን ይዘክ ነው ወይ እኔን ይቅርታ እንድትጠይቅ እሷን እያማከርክ ነው ወይ ይቅርታ የምትጠይቀኝ በማለትም ትመልስለታለች። ሆኖም ቶሎ ብላ ለካሌብ ትደውልና እጅግ በመናደዷ ከካሌብ ጋር ሆቴል ቦታ ይገናኛሉ።
ከተገናኙም እና የሚመገቡትን ካዘዙ በኋላ ምን ሆነሽ ነው እንደዚህ ሆንሹ ዛሬ አክንፈሽ ጠራሽኝ ብሎ ይላታል። እሷም ዛሬ ምን አየው ይመስልሃል? ሳምሪን እጇን ይዞ አይኖቿን እያየ አየሁት በማለት ለካሌብ ትነግረዋለች። ካሌብም አንቺ ሲመስልሽ ያ ሁሉ ብር አስተላልፎላት ሌላ ነገር የላቸውም ብለሽ ታስቢያለሽ ወይ? ሲጀመር ሌላ ነገር አላቸው በማለት ያባብስባታል። እሷም እውነትህን ነው እኔ ነኝ እንጂ አይኔን ያስኩት በማለት ጥላው ትሄዳለች። እሷም ጥላው እንደሄደች ካሌብም ለመስሩ ይደውልለትና ዛሬ ስጦታ ፈልጋለሁ እንደ ሰዓት ሰውን የሚያናድድና እሷን የሚያስደስት ፈልገ ላክልኝ ብሎ ይለዋል። እሷም ወደ ቤት ከተመለሰች በኋላ ካሌብም ወደ ቤት ተመልሶ ነበር። ካሌብና ቅዱሴን በሳሎን ላይ ቁጭ እንዳሉ ሄሉ ትመጣለች። እንደመጣችም በር ይንኳኳል። በርም ሲንኳኳ ካሌብ እንዴ ሂጂና ክፈሽ እንጂ በር እየተንኳኳ ነው ብሎ ሲላት፣ ምን ነው ሰራተኛ መስላለሁ እንዴ? ሰራተኛዋ እኮ አለች እሷ ትክፈት ብላ ትላለች። ሳምሪም መኝታ ክላሱን እያስተካከለችና እያስዋበች ስለሆነ በሩን አልሰማችም። ካሌብም በቃ አንቺ ካልከፈትሽ እኔ ልክፈት በማለት ሲነሳ፣ አይ አንተ ከምትከፍት እኔ ከፍታለሁ ብላ ትከፍታለች። በሩንም ስትከፍት የገጠማት መልካም ልደት የሚል ነበረ። እሱም መልካም ልደት የሚለውን ትቀበለውና ቅዱሴ ነው እንደዚህ ያደረገው አመሰግናለሁ በማለት ትላለች። እሱም ቅዱሴ አይደለም ከካሌብ ነው መልካም ልደት በድጋሚ በማለት ይሄዳል። በጣም ደስ እያላት ፈገግ እያለች ትመጣለች። እሷም እንደገባች ስጦታውን ከፍታ ስታየው የአንገት ሐብል ነበረ። እሷም በጣም እየተደሰተች እያመሰገነችው ሳለ ቅዱሴ እጅግ ይናደዳል። ተናዶም ወደ መኝታ ክላስ ይገባል። ሲገባም ሳምሪ እያስተካከለች ነበር። ጋሼ ሳምሪ መጣች፣ ሳምሪም እትዬ መጣች ወይ ብላ ስትጠይቀው መናገር ራሱ እስኪያቅተው ስለሆነ የተናደደው በማለት ይመልስላታል። እሷም እትዬ ከመጣች መውጣት አለብኝ ብላ ቶሎ ትወጣለች። እሱም ያ የተሰራውን ዲኮርና ያሳመረውን ዲኮሮቹን በማበላሸት ምንም ነገር ማድረግ ስላልቻለ ይተኛል። ከተኛም በኋላ እሷ ወደ ውስጥ ስትገባ ቅዱሴ ተኝቷል። ወይኔ ይሄ ሁሉ ለእኔ ነበር እንዴ የተዘጋጀው በማለትም እጅግ ትጸጸታለች። ብትጸጸትም ብትጠራውም ቅዱሴ ዞር ብለሽ እንዳታይኝ ስሜንም እንዳጠሪ በማለት ይናገራታል። እሷም ይቅርታ አርግልኝም ብትለውም ምንም ነገር ምላሽ ሊሰጣት አልቻለም። እሷም ከወጣች በኋላ ሳምሪን በመጥራት እያወራውሽ አይደል ወይ? ምን እያረግሽ ነው አንቺ ያለሽው? በእኔና በቅዱሴ መካከል ለመግባት የምታስቢው አይኖቹን እያየሽ የራስሽ ለማድረግ ለምንድን ነው እንደዚህ የምትጥሪው? ቦታሽን ጠብቂ በማለትም እጅግ ትቆጣታለች። እሷም ልክ እንደተቆጣቻት ቅዱሴም ወደ ስራ ለመሄድ ከእንቅልፉ ይነሳል። እሱም እንደተነሳ እንዴ ጋሼ ቁርስ አበላም ወይ? ቁርስ አዘጋጅቻለሁ ብላ ትለዋለች። አይ ምንም ነገር አያስፈልገኝም ብሎ ለመውጣት ያስባል። እሱም ሊወጣ ሲል እሺ በቃ በማለት ካለ በኋላ ከእንደገና ካሌብ አንቺ ቦታሽ ምንድን ነው? የቤት ሰራተኛ መሆንሽን ረሳሽ ወይስ ሌላ ነገር እዚህ ቤት አለሽ? ለምንድን ነው በትዳራቸው ውስጥ መካከል መገቢው? ጠበቃ ልሆን አልሽ እኮ ችግርሽ ምንድን ነው? በማለት ካሌብም ሳምሪን ይናገራታል። ሳምሪም ምን እየሆንክ ነው ያለው? አንተ ነበርክ እኮ
በትዳር ውስጥ እየገባ ያለው ስጦታ እንኳን ስገዛ ለምን ጋሽን አላማከርከውም? ቀርመህ ይሄንን ከምሰጣትና እነሱን ከምታጣላ ብላ ትለዋለች። እሱ አያገባሽም በማለትም ከመለሰላት በኋላ ሳምሪ ትመጣለች። ሳምሪም እንደዛ ካለችው በኋላ ሄሉም ከመጣች በኋላ እሱም ለጓደኛው ደውሎ ያው እንደተሳካለት ልዕልቷም እንደተደሰተችና የራሱ እንደሚያደርጋት ይናገራል። ሆኖም ካሌብ እንግዲህ ሄሉን በእጁ ለማስገባት ከዛና ከዛ አውቆ ለማጣላትም ካደረገ በኋላ ንብረቱ ግን በማን ነው? በአንቺና በቅዱሴ ነው ወይስ በሳምሪና በቅዱሴ ነው ብሎ ይላታል። እሱማ አንድ ነገር ቢያስብ በፍጹም አልለቀውም ብላ ትላለች። እሷም እንደዛ ካለችው በኋላ አይ ምኑን ነው የማትለቂው? በኋላ አንቺና ሳምሪ ትካፈላላችሁ በማለትም ይላታል። ዝም ብለህ እንደዚህ አትበል። እሱንም እንደዛ ካላት በኋላ በይ አሁን ቁርስ እንብላ ሁላችንም በማለት ይላታል። አይ ቅዱሴ እኮ ወጣ ስራ ነው የሚሄደው አያስፈልገኝም ብሏል። በዛ ላይም ደግሞ አኩርፎኛል ብላ ትለዋለች። ሰፕራይዝ አዘጋጅቶልኝ ነበር፣ እኔ ደግሞ የረሳ መስሎኝ ነበር። እሷ መጀመሪያ ላይ ቾኮሌት እንኳን ገዝቶ አላስታወሰኝም ብላ እሱን ወደ ታች አድርጓ ካሌብን እያደናነቀችና እያመሰገነችው ነበረ። ስለዚህ በቃ እኔና አንቺ እንብላ በማለት በይ ቁርስ አቅርቢልን ይሏታል ሳምሪን። ሳምሪም ቁርስ ታቀርብላቸውና ቁርስ እየበሉ እያለ ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የተከበራችሁ የምወዳችሁ ቤተሰቦቼ ላይክ እና ሰብስክራይብ እያረጋችሁ ለጓደኞቻችሁም ሼር እያረጋችሁ እያበረታታችሁኝም ስለሆነ እጅግ ከልብ እያመሰገንኩኝ ከወዲሁ እንለያያለን። በቀጣይ እስክንገናኝ ድረስ ሁላችንንም እግዚአብሔር አምላክ በያለንበት ዓለም ዳርቻ ይጠብቀን እላችኋለሁ። እጅግ ከልብ ነው ማመሰግናችሁ። ሰብስክራይብም እያደረጋችሁ ከጎን የሆናችሁ እያበረታታችሁኝ ነው። ከልብ አመሰግናለሁ። እንግዲህ በቀጣይ እስክንገናኝ ድረስ መልካም ቆይታ እያልኳችሁ የውበት ቻናል ስላለኝ ቆንጅት ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ቆንጅት ዩቱብ ካልሆነም ደግሞ እዚህ ስር አስቀምጥላችኋለሁ። እሱም በመጫን እንድትጠቀሙ ላይክ እና ሼርም እንድታደርጉኝ ስል በአክብሮት ተጠይቃችኋለሁ። ተጠቀሙበት ውዶች፣ ይጠቅማችኋል። እኔንም አበረታቱኝ እላችኋለሁ። መልካም ቆይታ ይሁንልን ይሁንላችሁ። ባይ ባይ።